ሄሎ ሄሎ አሌክስ፣ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስ። ምን እንታዘዝ? አሌክሳ እኔ እንጃ ግራ ገብቶኛል፣ ግን እስኪ የምትለኝ ነገር ካለ። አይ ቲንክ ከተለያየን ከ10 ዓመት በላይ ሆኖናል እና ማለት ነው። እኔ በመሀል ማለት ጥሎኝ የት እንደሄደ ወደ ሶማሌ ክልል ሄደ ጥሎኝ ዝም ብሎ ማለት ነው በድንገት እና እኔም ይሰማል። ማን ነው? ምንድን ነው? የት ነው? ወዴት ነው? እንዴት ነው? አልነገርሽኝም እኮ ዝም ብለሽ እኮ ድራይቭ ነው ያደረግሽው እንደገባሽ። ንገሪኝ እስኪ ምንድን ነው የሚለው? ግራ ገባን እኮ። እሺ መጀመሪያ ሰዓት ላይ ሃይ ስኩል ነበርኩ። ሃይ ስኩል እየተማርኩ እያለ በጓደኛ እንደዚህ ተጠያይቅንና የሰፈር ልጅ ነው። ከዛ ተግባብተን እያለ ፍቅር ጀመርን። ያኔ ማለት ነው አይ ቲንክ አዲስ ፍቅር መቼም እንግዲህ የሚያውቅ ያውቀዋልና ፍቅር ውስጥ ነበርኩኝ፣ እሱም ፍቅር ውስጥ ነበረና ከዛ እኔ እንገባለን የሚል ተስፋም ነበረኝ። ከዛ በድንገት ተነስቶ ያኔ እንትናችን ማለት ሀገራችን ቦንጋ ከፋዝ ዞን ነው እና እዛ ነበርን። ከዛ ከቦንጋ ወደ አዲስ አበባ መጣ ሳይነግረኝ ማለት ነው ዝም ብሎ። ከዛ እንግዲህ ፍቅር ኒንጃ በጣም ፍቅር እንግዲህ ያለበት ሰው ያውቀዋል። እና ከዛ እኔም ደበረኝ። ያኔ 9ኛ ክላስ ነበርኩኝና በቃ አስጠላኝ ትምህርት መማሩን። ከዛ ትቼ ወደ አዲስ አበባ መጣሁኝ። መጥቼ እሱን አላገኘውም። እንደዚህ ስራ ጀመርኩ እየሰራሁኝ ያለ የሆነ ሰዓት ላይ ተገናኘን። 2007 ላይ ነው። ከዛ የሆነ ሰዓት ላይ 2007 ነው እንትን ያልኩት 2008 አካባቢ ላይ እንደዚህ ተገናኘን። ግን በጣም ይዋሸኛል፣ በጣም ነው የሚዋሸኝ። ከዛ አዲስ አበባ እያለ ጅማ ነኝ ይለኛል፣ ጅማ እያለ አዲስ አበባ ነኝ ይለኛል እና በጣም ይዋሸኛል። ከዛ ዝም ስለሆነርኩኝ እኔም በዛ ታይም ውስጥ ግን አላ ልቤ ግን በጣም እየቆሰለ ነው ያለው በሱ የተነሳ ማለት ነው። በጣም ያዝናል። ምክንያቱም ሰው ሲሸውድህ በጣም ነው የሚያሳምመቅ። እውነቱን ሲነግርህ ነው በጣም ደስ የሚልክነት ስለሚዋሽ በጣም ያናድዳኝ ነበረ። ከዛ ስልስል አብረን እየኖርን አይ ቲንክ እንደዚህ በፍቅር እንደዚህ እየኖርን እያለ የሆነ ሰዓት ላይ ሶማሌ ክልል ነኝ ምናምን አለ። ከዛ ሄጃለሁ ምናምን አለ። ሰፈር ደግሞ አንድ ጓደኛችን አለች እና የኔንም ታሪክ የምታውቅ የእሱንም ታሪክ የምታውቅ፣ እሱን ስታገኝ ስለኔ ታሪክ ታወራዋለች። ወይኗ እንደዚህ ሆናለች እንደዚህ ሆናለች እያለ ታወራለች። እኔ ጋር ስትሆን ደግሞ እኔን ስታገኝ ደግሞ ስለሱ ታሪክ ደግሞ ከኔ ጋር ታወራለች። እና የሆነ ሰዓት ላይ ልጅ እንደወለደ ሚስት እንዳገባ ምናምን ሁሉ ነገረችኝ። ከዛ ስትነግረኝ የምርሽን ስለታው ማርያምን አግብቷል እና ልጅ ወልጃለሁ አለኝ። እኔ ከኔ ጋር እኮ እንደዚህ እናወራለን ምናምን አለችኝ። ከዛ ኦኬ በቃ እንደዛ ከሆነ አሪፍ ነው አልኳት ነው። እኔም ያኔ በቃ ከውስጤ እሱን አወጣሁኝና በቃ ሌላ ሰው መውደድ ሌላ ሰው ማፍቀር ጀመርኩ። ከዛ ሌላ ሰው ሳፈቅር እናንተ ዘር በመሀል እኔ በቃ ያ ስሜቱ ስላለብኝ መጀመሪያ ሰዓት ላይ ስለጎዳኝ ማለት ነው። ማለት እኔ እንደዚህ ዳይሬክት እንደዚህ አግብቼ የመኖር አላማ የለኝም። ምክንያቱም ያ ሰው እኔ ላይ እንትን ስላለብኝ ያ ሰው በቃ ልቤን ስለጎዳው እኔም የሌላ ሰው ለመጉዳት ነበረ በቃ የተነሳሁት ማለት ነው። እንደዚህ በፍቅር አለሆችሁልና ለመጉዳት ነበረ ማርያምን። ከዛ እንደዛ ስሮጥ ማለት ነው ያላሰብኩት ነገር ተከሰተ። ያላሰብኩት ነገር እሱ ደግሞ ምንድነው ልጅ የመውለድ ባህሪ ማለት ነው። ልጅ ወለድኩኝ። ከዛ ማለት ልጅንም አላማረርኩም። ልጅ ወለድኩ ማለት ነው ዝም ብሎ ማለት እንደዚህ ያለ አይደለ? እንደዚህ ጓደኛ ምናምን ትይዝ የለ ዝም ብለህ ኖርማሊ ጓደኛ ማለት ነው። በቃ ኖርማሊ ጓደኛ ዝም ብዬ ያስኩኝ ማለት ግን ከውስጤ አልጻፍኩትም። አግብቼ እኖራለሁኝ የሚል አላማ የለኝም በፍጹም። ከዛ ሳላስበው በቃ እንትን አለ። ልጅ ደግሞ ማስወረድ ደግሞ አይ ቲንክ በመጽሐፍ ቅዱስ በጣም ኃጢአት ነው፣ በጣም ኃጢአት ነው። የመጀመሪያ ስለሆነም ደግሞ ልጄን የማስወረድ አላማ የለኝም ነበረ። ከዛ ልጅ ወለድኩ። እግዚአብሔር የተመሰገነ። አይ ቲንክ ፋሚሊ በመኖሩ ነው። ግን አሁን እነ ማሚ
እነ ማሚ በመኖራቸው እንጂ እናቴም አይዞሽ ልጄ እንኳን ወለድሽው እንጂ እኔ አሳድገዋለሁ ምናምን አለችኝ። እሺ አልኳት። ለእሷ እስከ 1 አመት ድረስ አሳድጉት። ከ1 አመት በኋላ እሷ ጋር ሄደ፣ እናቴ ጋር ማለት ነው፣ ወደ ቦንጋ ሄደ። ከዛ እሷ አሳደገችው። አሁን 6 አመቱ ሆኖታል። ከዛ እንደዚህ የኖርኩ እያለ በቃ ደበረኝና ሰፈርም ሲያስጠላኝ ጊዜ በቃ ወደ ቤሩት ሀገር ወጣሁ እኔ ራሱ ማለት ነው። አሁን 2 አመት ሆኖኛል። ከዛ እዚህ መምጣቴ ያ ልጁ ማለት ነው ሶማሌ ክልል ነበረ፣ ማርያምን ሶማሌ ክልል እየኖረ ሰፈር አሁን ለበዓለ ፋሲካ በዓል ሄዶ ያችን ልጅቷን ደግሞ እዛ ሰፈር አግኝቷት እንደ ወይኗ እኮ ወልዳ ምናምን ልጇን ለፋሚሊ ሰታ ወደ አረብ ሀገር ሄዳለች፣ እዛ ነው የምትኖሩ ምናምን ብላ ነግረዋለች። ከዛ ኧረ በእናትሽ ስልኳን ስጭኝ እስኪ ስልኳን ማግኘት እፈልጋለሁ ስልኳን ስጭኝ ሲላ ስልኬን ትሰጠዋለች። ከዛ ማርያምን ከ10 አመት በላይ ሆኖታል። እንግዲህ ባባን ከወለድኩ አሁን ባባ ራሱ ከተወለደ 6 አመቱ ነው። ከዛ እንግዲህ አስበው ከዛ በላይ ያለውን ደግሞ 10 አመታችን ነው ከተለያየ። ከዛ አሁን ተመልሶ ስልኬን ተቀብሎ አንቺን ነው ማገባሽ፣ ካንቺ እንትን ማለት አልፈልግም፣ ካንቺ መለየት አልፈልግም እና በፊት የበደልኩሽን እንትን ያልኩሽን በጣም ይቅርታ አድርጊልኝ፣ እኔ አንቺን ነው ማገባው፣ ስትመጪ ተጋብተን መኖር እንፈልጋለሁ ምናምን አለ። ከዛ ዝም አልኩት። ያወራል ዝም አልኩት። እኔ ከውስጤም አልጻፍኩትም፣ ምክንያቱም ያ በፊት ያሰቃየኝን ነው ውስጤ ላይ እንትን ያለኝ። መጀመሪያ ደግሞ አለመበደል ነው። ከተበደሉ በኋላ ከውስጥ አይጠፋም ማርያምን። ከዛ አለኝና እሺ አልኩት እኔ ዝም ብዬ ማለት ነው። እሺ ግን ምን እየሰራህ ነው ምናምን ስለው እኔ አሁን ፋሚሊ ለመጠየቅ ነው የመጣሁት፣ ግን ተመልሼ ልሄድ አስቤ ነበረ፣ ደግሞ አስጠላኝ አለ። ለምን አልኩት። በቃ ደበረኝ ማለት እዚህ ብሰራ ያዋጣል፣ የሆነ ባጃጅ ገዝቼ ምናምን ብሰራ ያዋጣል ምናምን አለኝ። እና የሚያዋጣህ ከሆነ ታዲያ መስራት ነው ታዲያ እኔ ምን ላድርግ ምናምን ስለው የተወሰነ ነገር ብታገኝ ብዬ ነው አለ። ኧረ ምን ተፈጠረ አለሽ? ስልክ ገብቶብኝ አለ ይረብሽኛል እየደወሉ። ከዛ እንደዛ አለኝና ባጃጅ ገዝቼ እና ደግሞ የሆነ ዶሮ ምናምን እርባታ ከፍቼ ብሰራ እንደዛ ይሻለኛል ምናምን አለ። እና ታዲያ ከሆነ አሪፍ ነው እንደው በርታ ምናምን አልኩትና እሺ የተወሰነ ገንዘብ ብታግዢኝ አለ። ከዛ ሳቅኩኝና እሺ ስንት እንዳግዝ ትፈልጋለህ አልኩት። እኔ እግዚአብሔርን እኔ ገንዘብ የመላክ አላማ የለኝም። እንኳን ለሱ ቀርቶ ለልጄ ማርያምን 5 ሳንቲም እስካሁን 2 አመቴን ይዣለሁ 5 ሳንቲም እስካሁን አላኩኝ እግዚአብሔርን። ምክንያቱም ልጁም ያለበትን ታይም ያለበትን ቦታ አውቃለሁኝ እና ማሚ ጋር ስለሆነ ምንም የሚቸግረው ነገር የለም። ከዛ እሱን ያሰብኩትና ስንት ልላክልህ ስለው 300 ሺህ ብር አለኝ። 300 ሺህ ብር እኮ እኔ ቢኖረኝ እዚህ ከማንም ማዳም ጋር አልቃተልም። እሱን የተሰማኝ እግዚአብሔር። ከዛ ዝም አልኩኝና እሺ በቃ ልክልሃለሁ ችግር የለውም ምናምን አልኩኝና ዝም አልኩት። ከዛ ጧጧት እንዴት አደርሽ ምናምን እያለ ይልክልኛል ቴክስት። እግዚአብሔር ይመስገን አንተ ደህና አደርክ። እኔ ከውስጥ ያልጻፍኩትም ግን አላል ከላይ የምታወራው ሰው ከላይ ዝም ብለህ ታወራዋለህ። ግን እንደዛ ላለማድረግ ምን ትለኛለህ? ምን ትመክረኛለህ? ምን እየደወለብሽ ነው? እዚህ እኮ ስትገቡ ፍቅረኞቻችሁ ይከታተላሉ አይደል? ኖ ፍቅረኛ አይደለም ኢሞ ላይ ማለት ነው። ኖ አይደለም ኢሞ ላይ ማለት ነው። ጉሩብ አስገብተውኝ ሀስረ እየደወሉ ይረብሹኛል። በቃ እንዴት ናቸው? እና ምን ትመክረኛለህ ነው የምልህ አሌክስ። ማለት ልላክለት አላክለት ነው ጥያቄው። ልላክለት ወይስ አላክለት የሚለውን ማርያምን የምሬን እኮ ነው። ታፈቅሪዋለሽ? ድሮ ነበር አስበዋል። ከ10 አመት በላይ አሁን መጥቶ ወድሻለሁ ቢለኝ እንዴት ተሳርጌ ልመነው ማለት ምናልባት ምን ላይ ያለበትን ቦታ እንዴት ልወቅ? እኔ አላውቅም።
አላቅም እኔ እስካሁን ምን ላይ እንዳለበት አግብቶ ይኑር እና ደግሞ ልጆች ይኑሩት አላቅም። እና ታዲያ ለምንድን ነው የምታወሪው? እኮ እሱን ላይ እኮ ነው እሱን እኮ ነው እንድትነግረኝ የምፈልገው። ምን ያህል ነው እድሜሽ አሁን? አይ ቲንክ 25 ዓመቴ ነው። አይ ቲንክ እሺ፣ ሚዩት አድርጊ። የሴቶች እድሜ ከ21 እና ከ22 እያለፈ ነው። አሪፍ ለውጥ ላይ ነው ያለ ነው። ይቀጥል ይበል ብለናል። መልሶ ደግሞ 21 አንድ ሳምንት ሙሉ ከ20 እና ከ22 ልናልፍ አልቻለም ነበረ። እግዚአብሔር ይመስገን አሁን 25 ገብተናል። ጥሩ ነው። አለው ወይስ ተቋርጫለሁ? አለው ሰማል ቀጥ አለ እንትኑ ኔትወርኩ። እሺ አንደኛ 300,000 ብር ቁጥር ያውቃል? ተምረዋል ቁጥር? አንዳንዶቹ ዜሮ ሲቀልባቸው ብሩ ትርጉም ያጣል እንዴ? እየገባኛል። አንዳንዶቹ ወንዶች ማለት ነው ዜሮ ሲቀል ዜሮዎች ሲበዙ እንትን ያንስባቸዋል መሰለኝ፣ ብሩ ቀላል ይመስላቸዋል መሰለኝ። አንቺ ምንም አይነት ለሱ ስሜት ከሌለሽ ለምንድን ነው የምታወሪው? 10 ዓመት ነው ብለሽኛል። 10 ዓመት ከሆነ በመሀላቸው ያለው ግንኙነት ካለፈ ማለት ነው ከተቋረጠ ማውራት እኮ ያስፈልገው ምንም ስሜት ከሌለሽ። ብር መላላክ ውስጥ ማውራት የለብሽም። ምንም አይነት ዲስክሽን እኮ ያስፈልግም። እንዴት ነህ? ደህና ነህ? ህይወት ጥሩ ነው? እግዚአብሔር ይመስገን። አንተ ብዙ ዓመት ሆነ ምናምን ኑሮ ጥሩ ነው? በረታ? ይመችህ። በቃ መልካም ጊዜ። እሺ ያው እንግዲህ አትጥፋ፣ እናወራለን በጊዜ ምናምን። ስራ ቢዚ ስለሆንኩ ነው ብለሽ ማለፍ ነው። አለቀ። ምንድነው ቁጭ አድርጎ ከእሱ ጋር ስለ ገንዘብ ዲስከሽን ውስጥ ምትገኙ? ታፈቅሪዋለሽ ብዬ ጠየቅኩሽ። ለዛ ነው ታፈቅሪዋለሽ ስልሽ አንቺ አይ ምንም ስሜት የለኝም አለሽ። ከሌለሽ ምንም ወሬ አያስፈልግም። ሰውየው አግብቶ ወልዶ የራሱን ህይወት የቀጠለ ሰው ነው። ባይቀጠል እንኳን ኦልሬዲ 10 ዓመት በመሀላችሁ ጋፕ ተፈጥሯል። 10 ዓመት በጣም ሰፊ ነው። ስንት ነገር ሊፈጠር ይችላል። ሌላ ክለቱ ይትኛለሽ እንኳን እሱ ለቤተሰብሽ እንኳን መላክ የለብሽም 300,000 ብር። በደንብ አዳምጡኝ። ይኸውላችሁ እንደሷ ሰው ሀገር ያላችሁ ልጆች የምታገኙትን ገንዘብ ዋጋ ቫሊዩ ካልሰጣችሁት እናንተ ማንም አያከብረላችሁ። ባለቤቱ ያቀለለው ነው የሚባለው አይደል? እናንተ ለምትሰሩት ነገር ዋጋ እያልሰጣችሁት በመጣችሁ ቁጥር 100,000 ብር ላኪልኝ፣ 50,000 ብር፣ 10,000 ብር ምን አለ ቀላል ነች 10,000 ብር ነው ትሉኛላችሁ እየመጣችሁ። 1 ብር ቢሆን ብትወድቂ ማን ይሰጥሻል? ማንም አይሰጣችሁ። ማንም ቢቸግራችሁ 1 ብር አይሰጧችሁ። ብር ባላችሁ ሰዓት እንኳ ግን ሳይቸግራችሁ ግን ብትፈልጉ ምናልባት ብዙ ሺህ ብር ሊሰጧችሁ ይችላሉ። ለማሽቃበጥ ማለት ነው። ነገ ከነገ ወዲያ ትሰጠኛለች በሚል እስቲ እየቸግራችሁ ትክክለኛ በዙሪያችሁ ምን እየተካሄደ እንደሆነ የምታውቁት እየቸግራችሁ ውደቁ፣ እጡ፣ ታመሙ። ያኔ ድንቡሎ ሳንቲም የሚሰጣችሁ የለም። ዱባይ ከሆነ ያለሽ 1 ድርሃም ታርብሻለች። 1 ድርሃም ነው የምልሽ። 1 ድርሃም ተራ ውሃ የሚገዛ ብር የሚሰጥሽ የለም። እመኚ። ገብቶሻል? ስለዚህ ለምታገኙት ገንዘብ ዋጋ ስጡት ጋይስ። እኔንም ጭምር ነው እዚህ ሳጥን ውስጥ ከትቼ የምነግርሽ። እኔ ሰርቼ ለማገኘው 1 ድርሃም የምሰጠው የ1 ሚሊዮን ድርሃም ያህል ዋጋ ነው። እመኚ። ለ1 ድርሃም እንደዚህ አይነት ትርጉም ስሰጠው ነገ ለ1 ሚሊዮኑ ያጨኛል። ገብቶሻል? በትንሹ የታመነ በትልቁ ይሾማል ነው አይደል? ለትንሹ ዋጋ ስትሰጡ ትልቁን እንዴት መያዝ እንዳለባችሁ ይገባችኋል። ስለዚህ ነገ ስታገኙት አትቀልዱም በገንዘብ። ከሰማይ በታች ተርፎ ለመኖር ዋስትናችሁ ገንዘብ ነው። ወደዳችሁም ጠላችሁ ማንም አይደርስላችሁም ያጣችሁ እንደሆነ። ስለዚህ ማንም ሰው ገንዘብ ሲጠይቃችሁ ሰው ሀገር ያላችሁ የትም ኑሩ፣ አረብ ሀገር ኑሩ፣ አውሮፓም ኑሩ፣ አፍሪካ ውስጥም ኑሩ፣ ኤዥያም የትም ሀገር ኑሩ፣
በየትም ሀገር ሰርታችሁ ያገኛችሁትን ነገር እንዲያደርጉ ሲሏችሁ እምቢ በሉ። ትርጉም ስጡት። 10 ጊዜ ለክታችሁ ቁረጡ። አስቡበት ቁጭ ብላችሁ ለሆነ ነገር የሆነ ነገር እንኳን ለማውጣት ብታስቡ ምናልባት 100 ጊዜ አስቡበት። ያንን ነገር ከማድረጋችሁ በፊት ገንዘብ በጣም በጣም ጥሩ ባሪያ፣ ክፉ ጌታ ነው። አከበራችሁት ያከብራችኋል፣ ካላከበራችሁት ውጭ አውጥቶ ያንፏቅቃችኋል፣ ሰው ፊት ያስገርፋችኋል። ስንቱ አይደለ እንዲያውን ቸገሮት ታሞ የሰው ፊት የሚገርፈው ቸገረኝ እርዱኝ ብሎ ገንዘብ አዋጡልኝ ብሎ የሚበላው አጡ። ያንን የሚያደርገው ምንድነው? ሰው ነው እንዴ? ገንዘብ እኮ ነው። ስለሌለው እኮ ነው ሰው ፊት እየገረፈው ያለው። እኔና እናንተ ነገ እንደዛ ነው የምንሆነው። አሁን የምንሰራውን ነገር ያለንን ነገር ካልጠበቅ ነው፣ ዋጋ ካልሰጠ ነው። አምልኩት አይደለም እኮ ግን ቫሊዩ ስጡት። ቢያንስ ትርጉም ይኑረው በህይወታችሁ። ዝም ብላችሁ ስላገኛችሁ ብቻ አትበትኑት። ዓላማ ይኑረው። የምታወጡበት ነገር ትርጉም ይኑረው። ለምንድነው ማረገው? 10 ጊዜ አስቡበት። ማረገው ነገር ኢምፖርታንት ነው ወይ? ሳይድ ኢፌክቱ፣ ጥቅሙ፣ ጉዳቱ ይህን መዝናችሁ ነው እንጂ ዝም ብሎ ውጣ ስለተባለ ብቻ ኪሱ ስላለ እያወጣ መጀረጠው ከሆነ ነገር በመፎቀቅ ያስኬዳል። ስለዚህ ከዚህ ሰውዬ ጋር ያለሽ ነገር አቆሚ፣ መትረፍ የምፈልጊ ከሆነ አለበለዚያ ሊጠቀምብሽ ነው የመጣው። እሱ አሁን ሰው ሀገር ነች፣ ሰርተሻል፣ ለፍተሻል፣ ገንዘብ አግኝተሻል። አረብ ሀገር እንደሆንሽ አውቋል። ስለዚህ እንደተለመደችው የተለመደችውን ጨዋታ ነው ሊጫወት እየሞከረ ያለው። እወድሻለሁ ምናምን ብሎ እትት ብሎ ሊወስድ ብሎ ካድርጊው ከዚህ እንደወጣሽ በቃ አታፈቅሪው ማለት ምንም ስሜት የለሽም ማለት ቻው አለቀ። ምንም አታውሪም ደግሞ ቻውም ደህናውንም አትበይ። ሽሺ ከሻል ስልክሽን ቀይሪ፣ ካልሆነ መሴጅም አትመልሽ። ዝም 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 ኑሮሽን ቀጥይ። 300 ሺህ ብር የኔ እናት ለቤተሰብ እንኳን እንዳትልክ እያልኩሽ ተግባባ። ግልጽ ነው አለሽ። ይኔ ደውሎ እኮ በቃ አለው አሌክስ የሚሉት አድርጌ እኮ ነው። እሺ ሰምተሽኛል በደንብ? አዎ ሰምቻለሁ። እሺ ተግብሪ። እሺ እሺ በጣም ነው የማመሰግነው። እሺ መልካም ቀን። እሺ መልካም አንተ እምነግራችሁ የምር ገንዘብ በደንብ እኔ ቀቶኝም ብቸኝነት በሚል ጉዳይ ላይ ነበር። አሁን እንዴት ነህ ታዲያ? አሁን በጣም ደህና ነኝ። አሁን ደግሞ አንድ ነገር ነበረኝ፣ እሱን ላማክርህ። እሺ ንገረኝ። እኔ የምኖረው ከሀገር ውጭ ነው የምኖረው። ጓደኛ ነበረችኝ እና በፊት ፍቅረኛ እንደዚህ ለመጋባት ቃል የተገባባል ማለት ነው እኮ። እንዴት ድሮ አዲስ አበባ ነው የምተዋወቀው። ተምረናል፣ አብረን ተምረናል፣ ክላስ ላይ ምናምን ተምረናል። በቤስት ፍሬንድነት 4 ዓመት አብረን ቆየን። ቤስት ፍሬንድ በሚለው ማለት ነው። እሺ ከዛ በኋላ ከ4 ዓመት በኋላ ወደ ፍቅር ተቀየረ እና በቃ ተግባባን። ልክ ወደዚህ 1 ዓመት ሆኖኛል እዚህ ከመጣሁኝ። ከ1 ዓመት በፊት እንደ መውዳትና እንደምትወደኝ ነገረችኝ። ከዛ ባንድ ሆነንና ከዛ ወደዚህ መጣሁኝ። እኔ ወደዚህ ሲመጣ እናወራለን፣ ምን እንላለን፣ በስልክ ብንደዋወል ሁሌ ነው የምንደዋወለው። ሁሌ ትደውልኛለች፣ ሁሌ እደውልላታለሁኝ፣ እናወራለን ምናምን ነገር። ታግዘኛለች፣ ትመክረኛለች። በቃ እንደ በፊት እንደ ቤስት ፍሬንዳችን ቀጠለ። እንደዛ ሆኖ ቀጠለ ማለት ነው። ትመክረኛለች ምናምን ነገር። ከዛ እያለን እንቀጠለ እና 1 ዓመት ሞላኝ። ከዛ ከ3 ወር በፊት ምናምን በሆነ ነገር ተጣላን። በሆነ ነገር የሆነ ቢዚ እየሆነች መጣች። ስልክ ምናምን ስደውል ቢዚ ትሆናለች አንዳንዴ። ከዛ እንዴት ነው ይሄ ነገር ምናምን ብዬ ጠየቅኳት ማለት ነው። ስልክ ቢዚ እየሆንሽ ነው ሰሞኑን እና እየተቀየርሽ ነው። በፊት አሁን ቴክስት ስጽፍልኝ ምናምን ቴክስት ስናወራ አንወጣም፣ እሷም አትወጣም፣ እኔም አልወጣም። ወዲያው ነው ትመልስልኝ። ከዛ ከሆነ ጊዜ በኋላ እንደዚህ እየቆየች መመለስ ምናምን ምን ሆነች ነው ምናምን ስላል አይ ስልክ እያወራሁ ነበር ምናምን ትለኛለች ማለት ነው። እና የተፈጠረው እያንዳንዱን ነገር ትነግረኛለች ማለት ነው። እኔ ደግሞ እንደዚህ ሲሆን ወንድ እንደዚህ ሲያዋራት ምናምን ትነግረኛለች እና የወንድን አንግል ምን እንደሚፈልግ እንዴት እንደሆነ ስለማውቀው
ይሄ ነገር ጥሩ አይደለም ተይ ምናምን እኔ ዳሱ መቀበል አቃተኝ ማለት ነው። እሱ ከዛ ቆይ ወንድሜ ቆይ ማለት አሁን ፍቅረኛ ከሆናችሁ በኋላ ነው ስለ ወንድ መክረህ የምትነግረህ? ምንድን ነው የምትልህ? መጣ ማለት ከሌ እንደዚህ ስልክ ጠየቀኝ ምናምን ስልክ እያወራን ምናምን ነገር ከዛ ፍቅረኛ አለ ብዬ ያልኩት ምናምን ትለኛለች። እሺ ከዛ በኋላ የሆነ ጊዜ እንደዚህ ከሆነ ልጅ ስልክ ሰጥቷት እያወራች በስልክ እንደዚህ እኮ ስልክ እንትን ብሎኝ አወራ ምናምን አለችኝና ለምን አይ እንደዛ ማድረግ የለብሽም ካሁን በኋላ እንደዚህ አታድርጊ እኔ ደስ አይለኝም ምናምን አልኳት። ከዛ በኋላ አይ መጀመሪያ ግልጹን እንድነግር ትፈልጋለህ ወይስ ዝም ባልነግርህ ይሻላል እንደዚህ የተፈጠሩ እያንዳንዱ ነገር ልንገርህ ምናምን ስትለኝ ብትነግሪኝ ደስ ይለኛል ምናምን ብዬ አልኳት እኔ ማለት ነው። ከዛ እንደዛ እሺ ስለኝ ስትነግረኝ ምናምን ነገር ከዛ ጭንቅላቴ በቃ ቢዚ ሆነ። እኔ ማለት እንደዚህ ቢሆንስ እያለ የምታስበው ነገር አለ በጭንቅላቴ እንደዚህ አይነት ነገር ጭንቅላቴን ቢዚ ያደረገውና አለመግባባት መጣ። ከዛ ሁሉ ነገራችን ጭቅጭቅ ሆነ። ከዛ እኔ መራቅ አለብኝ አልኩና ብሎክ አደረኳትኝ ማለት ነው። ብሎክ አድርጊያት ያለ ከዛ ምንም ያው ፍቅር ምናምንም ስላለ አልቻልኩም እና ከሶስት ቀን በኋላ ምናምን ደወልኩላት። ለሁለተኛ ጊዜ ነው ብሎክ ያደረኳት። ከዛ በፊትም ብሎክ አድርጊያት ነበረ። የዛኛው በቃ ይቅርታ ምናምን ተባብለን አውጥቻት ድጋሚ ነው ብሎክ ያደረኳት እና ከዛ በኋላ ለሁለተኛው ጊዜ እኔ ራሴ ብሎክ አውጥቼ ስደውልላት በቃ እኔ በቅቶኛል ደክሞኛል አለች። እሷ በጣም እየጎዳኝ ነው ምናምን ብላ እንትን አለችኝ። ከዛ አለቀሰች ምናምን ነገር ስትል በቃ ይቅርታ ከዚህ በኋላ አላጠፋም ምናምን ብያት አልኩኝ። ግን ካሁን በኋላ እንደ በፊቱ የሚሆን ነገር የለም አለች። ከዛ እያልኩ የጸባይ ማስተካከል አለብህ የሆነ ቀድመ የምታስበው ነገር አለ። እንደዚህ አይነት ጸባይ አለኝና እኔ ቀድሞ የማሰብ ነገር እንደዚህ ቢሆን እነዛ ሀሳቦች ደግሞ እውነት ይሆናሉ እኔ ላይ ማለት እነዛ የማስባቸው ነገር እንደዚህ ቢፈጠርስ የሚለው ከዛ በኋላ እንደዛ ብያት አሁን እያወራን እያለ ከሆነ ጊዜ በኋላ አሁን ከ3 ቀን በፊት ምናምን አውርተን እያለ ልክ ከኔ ጋር አውርተን ዝዘጋ ቢዚ ሆነች። ስልኳ ቢዚ ሆነ። በዛ እኔ ጋር በምታወራበት ሰዓት ቢዚ ነች። ስደውላት ቢዚ ነች። እንዴት ነው ይሄ ስልክ ነገር ምናምን ስላት አሁን ደግሜ እኔ ነገር ያለው ካመንክ መን ካላመንክ እንግዲህ ምንም ማድረግ አልችልም ማለች። ምን ትለኛለህ? እስኪ አሁን ይሄንን ነገር ምን ትለዋለህ? ምን ትመክረኛለህ ነው? ምን አልከኝ? እድሜህ ምን ያህል? 27 እሺ ሚውት አድርግ። ገና ያው ለወንድ ልጅ ብዙ ውጣ ውረድ አልፌያለሁ እኔ እና ያው እድሜም ሳይሆን በትንሽነትም እሺ ሚውት አድርግና አዳምጠኝ። ተረጋጋ። ውሃ ምናምን አቅርቡለት። ትንሽ ደገፍ ብለህ አሁን ሰናፍጭ ያለበት ቃሪያ በሚጥሚጣ ምናምን ነው የምንወጋ። ትንሽ ለብለብ ሊያደርግ ይችላል። አንደኛ ድራማ ኩዊን ይባላል። እንደዚህ አይነት ሴቶች ገብተዋል። ድራማ የሚወዱ ሴቶች ናቸው እና ታማኝ አይደለች። ገብተዋል። ታማኝ አይደለ። ያው ደግፍ ቃሪያ በሚጥሚጣ ያልኩ ለዛ ነው። ለብለብ ሊያደርግ ይችላል። ምክንያቱም አንደኛ ለፍቅረኞቻችሁ ሄዳችሁ ከሌ ደወለኝ እንዲህ አይነቱ እንደደወለልኝ እንደዚህ ወንድም ቢሆን እንደዚህ ደወለችኝ የሆነ ሴት አወራች ምን አይባልም። ጋይስ ምንድነው ጥቅሙ? ምንም እኮ እዛ ሰው ላይ ቴንሽን መፍጠርና እዛ ሰው አይምሮ ውስጥ የማይሆን ውዥንብር መፍጠር ነው። እንደዚህ አይነት ሰዎች አቴንሽን የሚፈልጉ ሴቶች ናቸው። ገብተዋል። አቴንሽን ማለት በቃ ገና ለገና እሷ ስር እንድትሆን ወይ የሆነ ወንድ ቀማኝ ይሆን ምናምን፣ ይሄ የህፃን ጨዋታ ማለት ገብተዋል። ወንዶች እኮ ያወራታል እሷን ትታይን ትሄድ ምናምን፣ ኮንፊደንስህን ነው የምትፈታተነው። ገብተዋል። እና አደገኛ አንተ አሁን አየህ፣ ቅድም ራሱ ነገር ግን ጭንቅላት ሌላ ስትረስ ውስጥ ገባ። እንደዛ ስትነግርህ የሆነ ወንድ ደወለላትና ስልክሽን አላት ምናምን፣ ምን አገባኝ ለኔ የምትነግረኝ? ምን ይመለከተኝ?
እያንዳንዱ በህይወቷ ውስጥ የሚፈጠር ነገር የማወቅ እኮ መብት የለኝም ወይም አይጠቅምም። ሁሉ ተፈቅዷል፣ ግን ሁሉ አይጠቅምማ። በቃ አስፈላጊ ያለ የሆነ ሴትም ደውላ መንገድ ላይ ሰላም ስትለኝ እንዴት ነህ ሰላም ነው በጣም ነው እሺ ወደ ምናምን ብትለኝ እሷ ጋር ሂጅ የሆነ ሴት እኮ ቅድም ሰላም ብላኝ በጣም ነው መወደ አለች ልል ነው። ምንድን ነው ለእሷ የሚጠቅመው? ለእኔና ለእሷ ግንኙነት ምንድን ፋይዳው? በቃ አስፈላጊ አይደለም። ግን እሷ እየመጣች የምትነግር አንተ ላይ አቴንሽን እሷ ላይ እንድትንድትል። ስለዚህ ኮንፊደንስን ነው መያዝ ያለብህ አንተ። እሷ አሁን ቢዚ እየሆነች ያለችው ብዙ ወንዶች ነው የምታወራው፣ ድራማ ነው እየሰራችበት ያለችው። ስለዚህ ለቀቅ ታረጋታለህ ማለት ነው። ራስን ትሆናለህ። ጠንካራ ወንድ መሆን ያለብህ በዛ መንገድ ነው። ከስር እንዳትሄድ በታሪክ እሱን አውቃ ነው እሷ ተፈላጊ ነኝ ተወዳጅ ነኝ እሱ ነው ተከታይ ብላ ስላሰበች ነው እንደዚህ አይነት ድራማ እየሰራች ያለችው። ስለዚህ ለቀቅ ታረጋ። ቢዚ ነች አይደል? በቃ አትደውልም፣ ቴክስት አታደርግም። አንዳንዴ ነው ቴክስቱን አይተህ ቢዚ ነኝ እሺ አንዴ ሲመቸኝ እመልሳለሁ እሺ ብለህ ዝም በል። ትኩረትህን ቀለል አድርጎ እሷ ላይ የምታደርገውን ትኩረት፣ ከዛ እሷ አንተ ላይ ማተኮር ትጀምራለች። ምን አግኝቶ ነው ትናንትና ስሬ ቢዚ ሆነ ስልክሽ ምናምን ሲለኝ የነበረ ሰው? ምክንያቱም ድራማ ናቸው፣ ድራማ ኩዊን ናቸው አላልኩም? ድራማ ነው የሚፈልጉት። ያቺ ድራማ ቀዝቀዝ ስትልና እሷ ላይ ያለ ትኩረት አንተ ራስ ላይ እያተኮርክ ስራ ላይ ህይወት ላይ ፎከስድ እየሆንክ እዛ ጋር ለዘብ እያለ የህፃን ጨዋታውን እየተውከው የድብብቆሹን የልጅ ጨዋታውን የተራ ጉዳዩን እየተወቀው ቁም ነገር ላይ እያተኮርክ ስትመጣ እሷ ይሄ ከሌሎች ሰዎች ጋር መጃጃል ተራዊ አምጥቶ ማውራት ትደነግጥና ምን አግኝቶ ነው ለቀቅ ያደርገኝ አንተ ላይ ታተኩራለች ማለት ነው። ከዛ እሷ ደዋይ ትሆናለች ወደ አንተ። ቆፍጠን በል ማለት ነው። በሌላ አባባል ማደወለልሽ እንዲደወለልሽ ስልክሽ ቢዚ ሆነ ምናምን አትልም፣ አትጠይቅም፣ ማብራሪያ አትጠይቅም፣ ዝም ገብቷል። በሰላምታ ብቻ ታልፈዋለህ። ስትደዋወሉ እራሱ እንዴት ነው ደህና ነሽ? እኔ እኮ ስራ ቢዚ ሆኜ ምናምን ሰላም ደህና ነው ስራ አሪፍ ነው በቃ እናወራለን። እሺ ቢዚ ነሽ መሰለኝ ወይም ስልክም ካለ ጨርሽ ምናምን ብለህ ላጥ ገብቷል። ጉዳዩን ይሄ የህፃኑን ጨዋታ መሬት ታፈርጠዋለህ ማለት ነው። እንደዚህ ነው ኢጓቸውን አንዳንድ ሰዎችን ኢጎ መስበር ከፈለክ እንደዚህ ነው ማድረግ ያለብህ። እሺ እሺ አሌክስ በጣም ነው የማመሰግነው። አለበለዚያ እንደ ኳስ ነው የምትለጋ። እመኔ እውነት ነው። እንደዛ አድርግ። እሺ ቴንኪው በጣም አመሰግናለሁ። ስለዚህ ያው እርቀቴን መራቅ አለብኝ ነው ዋናው ነገር። በቃ አንተ ራስህን ሁሉ በአጠቃላይ ራስህን ከስር አትሂድ። እሷ ቢዚነቷን ትጨርስ፣ ቢዚ የመሆን ድራማዋን ትጨርስ። እሺ በጣም በፍቅር ውስጥ ትህትና ይፈልጋል ጋይስ። ሁላችንም ፍቅር ትህትና ነው። እኔ ማፈቅራት ከሆነ በእሷ ፊት ተፈላጊነቴን በሌላ ሰው ዘንድ ተፈላጊ ነኝ እኮ እኔ ተወዳጅ ነኝ፣ አንቺ እኔሽ እኔ ተከታይ ብትተይኝ ሌላ ሰው አለኝ ብዙ ሲወደኛል ምናምን የሚል አይነት ይሄ ኢጎ አለ አይደለ? መታበያ አይነት ነገር ካለው ፍቅር የለም እዛ ቦታ ላይ። ዝቅ ማለት አለብኝ በትህትና። መሄጃ ስላጣች አይደለም እኔ ጋር ያለችው፣ እኔም መሄጃ ስላጣው አይደለም እሷ ጋር ያለው። ፍቅር ነው አንድ ያደርገናል። ለዛ ሁለታችንም በትህትና ዝቅ ማለት አለብን። የተፈላጊ ነኝ ጨዋታ የህፃን ጨዋታ ያልበሰለ ሰው የሚያደርገው ድራማ ነው። ወንድም ያደርገው ሴት ዞሮ ልክ አይደል። ስለዚህ ያው አንዳንዴ ወንዶች ማይጎዱ የሚመስላቸው ሴቶች አሁን ይናደዳሉ። ሄሎ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? አመሰግናለሁ ስላስገባኝ። ምንም ችግር የለም። ምን ነገር ምን እንታዘዝ? እሺ ልጀምር። በጣም እየፈራሁ ነው ማውራው። አይዞሽ። ማን ነው የምትፈሪው? ሰው ትፈሪያለሽ? ኖ
ፈጣሪ ነው እንጂ መፍራት ሰው ከሀሳብ ከመስጠት ውጭ ምን ያደርግሻል? የሰው ልጅ ኮመንትና ወይ ኢሞጂ ነው። ከዛ አይዘልም እኮ ሰውን አትፍሪ። ምንም ያው ምንም ብታረጊ ሰው ምንም ከማለት አያቆምም ኤኒዌይስ። ስለዚህ ማለት ያለብሽ